ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች የዕለቱን አዳዲስ መረጃ አጠናክሬ ይዤላችሁ መጥቻለሁ ማለት ነው። ከሰሞኑ ከአማራ ክልል መንግስት ጋር እርቅ የፈጸመው ካፕቴን ማስረሻ ጸጤ የጥፋት ኃይሎች አክሳሪ ተግባር አካል ባለመሆን መተባበር ይገባል ሲሉ መልእክታቸውን አስተላልፈዋል። እንዲሁም በኦሮሚያ ክልል ለኦነግ ሸኔ ሊደርስ የነበረ የሕክምና ቁሳቁስ በቁጥጥር ስር መዋሉንም መረጃዎች ደርሰውናል። እንዲሁም በደቡብ ጎንደርና በምዕራብ ጎንደር ዞን ከሰሞኑ እጅ እየሰጡ ያሉ የታጣቂዎች ቁጥር ከዕለት ወደ ዕለት እየጨመረ መጥቷል። በዝርዝር የምናየው ነው የሚሆነው። አብራችን ቆዩ። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ታጥቀው ጫካ የነበሩ ኃይሎች የመንግስትን የሰላም ጥሪ ተቀብለው ወደ ወረዳው በሰላም ገብተዋል። በወረዳው አምቦ ሜዳና በዙሪያው ሲንቀሳቀሱ የነበሩ የጌታቸው አባል የነበሩ ስጦታው ገባንና ውዱ እንግዳው እና ስማቸው ሀብታሙ የተባሉ እስከ ትጥቃቸው የሰላምን መርጠው መግባታቸው ተሰምቷል። እንዲሁም ታጣቂው በጫካ ሲንቀሳቀሱ የነበሩ ኃይሎችን የመንግስት የሰላም ጥሪ ተቀብለው በምዕራብ ጎንደር ዞንም ገብተዋል። በምዕራብ ጎንደር ዞን ቋራ ወረዳ ታጥቀው በጫካ ሲንቀሳቀሱ የነበሩ አካላት የመንግስትን የሰላም አማራጭ የመቀበሉ ሂደት አጠናክረው መቀጠላቸውን ነው የገለጹት። ራሱን የቋራ ኦሜዳል ክፍለ ጦር ቴዎድሮስ ብርጌድ እያለ የሚጠራው ታጣቂ ቡድን አባል መንግስት ያቀረበውን የሰላም ጥሪ እየተቀበለ እየገባ ይገኛል። የቴዎድሮስ ብርጌድ አባላት አዲሱ ሙልጌታ አንድ አቋም ክላሽ ከመሰል 5 ጥይት ባለ በአምላኩ አንዱ ዓለም 40 ጎራሽ ክላሽ ከመሰል 8 ጥይት ጋር ለጥምር ጦሩ እጅ በመስጠት የሰላምን አማራጭ ተጠቅመው ገብተዋል። ወደ ሌላኛው መረጃችን ስናልፍ ለአሸባሪ ቡድን ሊደርስ የነበረ የሕክምና መገልገያ ቁሳቁስ ዛሬ በኦሮሚያ ክልል በቁጥጥር ስር ውሏል። የኦነግ ሸኔን የሽብር ቡድን እኩይ ዓላማ የሚደግፉ ተላላኪዎች የተሰበሰበው የተለያዩ የሕክምና ቁሳቁሶችና መድኃኒት የአካባቢውን መልክዓ ምድር በመጠቀም በድብቅ በግል ተሽከርካሪ ሊደርስ የነበረው ግብዓት በቀሌም ወለጋ ዞን አንፍሎ ወረዳ ኢንቺ ቀበሌ በኮሩ በኮማንድ ሬጅመንት በቁጥጥር ስር ውሏል። የሬጅመንቱ አዛዥ መቶ አለቃ ገዛኸኝ አሳየ እንደገለጹት የጥፋት ቡድኑ በተደረገው ኦፕሬሽን በርካታ አባላቱ ሞትና ቁስለኛ የሆነበት ሲሆን አሽሽቶ የደበቃቸውን ቁስለኞች የሚያከምበት መድኃኒትና የተለያዩ የሕክምና መገልገያ ቁሳቁስ በስውር ይዞ ሲንቀሳቀስ በህብረተሰቡ የነቃ ተሳትፎና ሰራዊቱ ባደረገው ፍተሻ አሰሳ በቁጥጥር ስር ማዋል ተችሏል። የሽብር ቡድኑን እኩይ ዓላማ ባለ ማወቅ ደግፈው በንጹህ ህዝብ ውስጥ በመደበቅ መረጃ በመስጠትና ሎጂስቲክሳዊ አቅርቦት በማድረግ ሲያገለግሉ የነበሩ ተላላኪዎችም በፍተሻ መያዛቸውን መስመራዊ መኮንኑ አክለው ተናግሯል። በመጨረሻም የሸኔን እኩይ ተግባር የአካባቢውን ማህበረሰብ በይፋ የማጋለጥ ከሰራዊቱ ጎን ተሰልፎ መታገልና ግብዓተ መሬቱን በማፋጠን የሰላምን ልማት የተጠቃሚነቱ በዘላቂነት እንዲረጋገጥ ሲሉ አዛዡ መልእክታቸውንም አስተላልፈዋል። ከሰሞኑ ከአማራ ክልል መንግስት ጋር ስምምነት የፈጠረው ካፕቴን ማስረሻ ጸጤ የጥፋት ኃይሎችን አክሳሪ ተግባር አካል ባለመሆን መተባበር ይገባል ሲሉ መልእክታቸውን አስተላልፈዋል። ብሔራዊ ጥቅም በጋራ የምንሞትለት የምንታገልለት ነው ሲሉ የአማራ ፋኖ ህዝባዊ ድርጅት አፋድ የውጭ ጉዳይ መምሪያ ኃላፊ ካፕቴን ማስረሻ ጸጤ ናቸው የተናገሩት። የአማራ ፋኖ ህዝባዊ ድርጅት በቅርቡ ከአማራ ክልል መንግስት ጋር የተደረገውን የሰላም ስምምነት አስመልክቶ መግለጫ ሰጥቷል። ግብፅና ሻዕቢያ የአማራ ህዝብን ብሔራዊና በሃይማኖት ለማጋጨት የተለያዩ እንቅስቃሴዎችን እንደሚያደርጉ መግለጫውን የሰጡት ካፕቴን ማስረሻ ጸጤ ተናግረዋል። ይህ ድርጊት አክሳሪ ስለመሆኑ የዚህ አካል ባለመሆን መተባበር ይገባል ሲሉም መልእክታቸውን አስተላልፈዋል። ኢትዮጵያ ብሔራዊ ጥቅሟን ለማስከበር ጥያቄ ማንሳቷን ጠቁመው ይህን ጥያቄ ለማሰናከል ታሪካዊ ጠላቶች ተግተው እየሰሩ መሆኑንም አመላክተዋል። የታሪካዊ ጠላቶች ውጥን እንዳይሳካ ብሔራዊ ጥቅም በጋራ የምንሞትለትና የምንታገልለት ዓላማ ነው ሲሉም ተናግረዋል። በአሰብ ዙሪያ በተለያዩ አካላት የሚነሳው ሀሳብ የተሳሳተ መሆኑን አመላክተው የወደብ ባለቤትነት ጉዳይ ከመንግስት ጎን የምንቆምለት አጀንዳ ነው ሲሉም ገልጸዋል። ህዝባችን የሚያነሳቸው ጥያቄዎች በሰላማዊ መንገድ መጠየቅና በጋራ መቆም አለበት ሲሉም ነው የተናገሩት። የአማራ ክልል ህዝብ ቀድሞውኑ ወደ ሰላም እንድንመጣ ሲያደርግ በነበረው ግፊት የሰላም ስምምነቱን ፈርመናል ሲሉም ካፕቴን ማስረሻ ጸጤ አስረድተዋል። ግጭቱ የህዝቡን ስቃይና እንግልት ከማባባስ ውጭ የሚያስገኝልን ጥቅም እንደሌለ በመረዳት የአማራ ፋኖ ህዝባዊ ድርጅት ወይም አፋድ ወደ ሰላም ስምምነት መምጣቱንም ነው የገለጹት። በመላው ህዝብ፣ ሚዲያ፣ ወጣቶች፣ የሀገር ሽማግሌዎችና ምሁራን በጋራ መንቀሳቀስ ከቻሉ በአማራ ክልል ያለውን ችግር በአጭር ጊዜ መፍታት እንደሚቻልም አመላክተዋል። ከአፋድ መስራቾች አንዱ የሆነው መስፍን አባተ በበኩላቸው በውጭ ሀገር ተቀምጠው በአማራ ክልል ዘላቂ ሰላም እንዳይሰፍን ከኢትዮጵያ ታሪካዊ ጠላቶች ጋር የሚሰሩ አካላት እንዳሉ ህዝቡ በመገንዘብ ሊታገላቸው እንደሚገባም አስገንዝበዋል። እነዚህ አካላት በማህበራዊ ሚዲያ ለሚነዙት የሐሰት መረጃ ጆሮ መስጠትም እንደማይገባ ነው የገለጹት። ውድ የቻናሌ ቤተሰቦች የሰዓቱ መረጃ ይህን ይመስላል። በሌላ መረጃ መመለስ ነው የሚሆነው። ላይክና ሼር እያደረጋችሁ እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃ እንዲደርሳችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ